ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ማትሪክስ። ዛሬ ሪቪው ኤክሰርሳይዝ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪው ኤክሰርሳይዝ። የመጀመሪያ ጥያቄ ፋይንድ ዘ ሳይዝ ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስስ ይለናል። እንግዲህ መጀመሪያ ላይ ሮ ነው የምንጽፈው። ሮ 1 2 ሮ ስንት ነው? የዚህ 2 ነው። 1 2 3 ስንት ኮለም አለው? 3። ስለዚህ የዚህ ማትሪክስ ሳይዝ 2/3 ይሆናል ማለት ነው። እዚህኛው ላይ ስንመጣ ይሄ 3/3 ነው። ይሄ 3/2 ነው። ይሄኛው ደግሞ 4/3 ይሆናል ማለት ነው። ሁልጊዜ ከዚህ ነው እንደዚህ ሮ ነው የምትቆጥሩት። 1 2 3 3 ጻፍን። 1 2 ኮለም እቺን እንጽፋለን ማለት ነው። 1 2 3 1 2 3 ይሄ ደግሞ 3/3 ነው። 1 2 3 4 ሮ አለው። 1 2 3 ኮለም አለው። እሺ ኢ ላይ ደግሞ ስንመጣ 1 ሮ ነው ያለው። አያችሁ 1 ሮ። ስለዚህ 1 እንላለን። ከዛ ኮለም እንቁጠር። 1 2 3 4 1 በ4 ነው ማለት ነው የዚህ ሳይዝ። ይሄኛውስ 1 2 3 ሮ አለው። ስንት ኮለም አለው? 1 ኮለም ነው ያለው ማለት ነው። ስለዚህ የዚህኛው ሳይዝ 1/4 ነው። የዚህኛው ደግሞ 3/1 ነው። ሁለተኛ ጥያቄ ማትሪክስ ኤ፣ ማትሪክስ ቢ፣ ማትሪክስ ሲ እና ማትሪክስ ዲ ተሰጥቷል። ዜን ፋይንድ ኢች ኦፍ ዘ ፎሎዊንግ ማትሪክስስ ይላል። ኤ ላይ ምን የተጠየቅነው? ኤ ማይነስ 3 ሲን የተጠየቅነው ማለት ነው። እሺ ኤን እንጻፍ መጀመሪያ። 1 1 2 3 ይሄ ማትሪክስ ኤ ነው። ማይነስ 3 ታይምስ ማትሪክስ ሲ ደግሞ 1 1 3 1 እንግዲህ ዳይሜንሽኑ ማች ስለሚያደርግ ቀጥታ መደመር ነው ማለት ነው። እሺ ይሄ ማለት 1 1 2 3 ይሄንን እናስቀምጥና 3 እያንዳንዱን ኤሌመንት ታበዛለች። ይሄንንም ታበዛለች፣ ይሄንንም ማለት ነው። ስለዚህ ማይነስ እንበል 3 3 9 3 ይሆናል ማለት ነው። ይሄ ይሆናል። አሁን ከዚህ በኋላ ምን እናድርግ? ከአንድ ላይ 3 እንቀንሳለን፣ ከዚህኛው አንድ ላይም 3 እንቀንሳለን፣ ከሁለት ላይ 9 እንቀንሳለን፣ ከ3 ላይ 3 እንቀንሳለን። በዚህ መልኩ ነው የምናቀናንሰው ማለት ነው። ስለዚህ 1 ሲቀነስ 3 1 ሲቀነስ 3 2 ሲቀነስ 9 3 ሲቀነስ 3 ይሆናል ማለት ነው። ይሄ እኩል ይሆናል 1 ሲቀነስ 3 -2 -2 2 ሲቀነስ 9 -7 3 ሲቀነስ 3 0 ይሆናል ማለት ነው። ስለዚህ ይሄ የተጠየቀው ማትሪክስ መልስ ነው። እሺ ቢ ላይ ደግሞ ኤቢ ማይነስ ሲዲን የተባል ነው። ስለዚህ መጀመሪያ ኤቢን እንስራ። ማትሪክስ ኤን እና ማትሪክስ ቢን እናባዛ። ማትሪክስ ኤ 1 2 1 3 ነው። ማትሪክስ ቢ 0 1 0 3 0 2 ይሄ ነው። ሳይዛቸውን እንይ። ይሄ 2/2 ነው። ይሄኛው 2/3 ነው። ስለዚህ ይሄና ይሄ ስለተመሳሰለ ምን መደራረግ ይችላሉ ማለት ነው? መባዛት ይችላሉ ማለት ነው። እሺ እንጀምር እንግዲህ 1 ሲባዛ በ0 0 ነው። 1 ሲባዛ በ3 3 እናስቀምጣለን። 1 ሲባዛ በ1 1 ነው። 1 ሲባዛ በ0 0 ነው። አሁንም 1 እናስቀምጣለን እዚህ ጋር። 1 ሲባዛ በ0 0 1 ሲባዛ በ2 2 ይሆናል። የላይኛውን ጨረስን። አሁን ደግሞ ወደ ታችኛው እንምጣ። 2 ሲባዛ በ0 0 3 ሲባዛ በ3 9 2 ሲባዛ በ1 2 3 ሲባዛ በ0 0 ስለዚህ 2 ይሆናል ማለት ነው። እዚህ ጋር 2 ሲባዛ በ0 0 3 ሲባዛ በ2 6 ይሄ ማትሪክስ ኤቢ ይሆናል ማለት ነው። ማትሪክስ ኤቢ። አሁን ደግሞ ሲዲን እንስራ። ሲዲ ማትሪክስ ሲ 1 1 3 1 ነው። ማትሪክስ ዲ ደግሞ ማትሪክስ ዲ 1 1 1 2 3 2 ይሄ ነው። እሺ የዚህን ሳይዝ ዩት 2/2 ነው። የዚህኛው 2/3 ነው። ስለዚህ መባዛት ይችላሉ ማለት ነው። ምክንያቱም ይሄ 2 ነው፣ ይሄ 2 ነው። እሺ እንጀምር። 1 ሲባዛ በ1 1 ነው። 1 ሲባዛ በ2 2 ነው። ድምሩ ስንት ይሆናል ማለት ነው? 3 ይሆናል። 1 ሲባዛ በ1 1 1 ሲባዛ በ3 3 አጠቃላይ 4 ይሆናል ማለት ነው። 1 ሲባዛ በ1 1 1 ሲባዛ በ2 2 ድምሩ ስንት ይሆናል? 3 ይሆናል ማለት ነው። እሺ 3 ሲባዛ በ1 3 1 ሲባዛ በ2 2 ስንደምረው 5 እናገኛለን። 3 ሲባዛ በ1 3 1 ሲባዛ በ3 3
ስንደምረው 6 ይሆናል። ኦኬ 1 ሲባዛ በ3 3 ሲባዛ በ1 3 እዚህ ጋር ደግሞ 1 በ2 2 ነው። ስንደምረው 5 ይሆናል ማለት ነው። አሁን እናቀናንስ እንግዲህ ከኤቢ ላይ ሲዲን ስናቀናንስ ያ ማለት ምን ማለት ነው? ሁለቱን ማቀናነስ ማለት ከዚህኛው ላይ ይሄኛውን መቀነስ ማለት ነው። ከዚህኛው ላይ ይሄኛውን 3 ሲቀነስ 3 1 ሲቀነስ 4 2 ሲቀነስ 3 እያልን እንሄዳለን ማለት ነው። እሺ 3 ሲቀነስ 3 3 ሲቀነስ 3 0 0 1 ሲቀነስ 4 ኔጌቲቭ 3 2 ሲቀነስ 3 ኔጌቲቭ 1 ኔጌቲቭ 1 እሺ ከታች ያለውንም እንደዛው 9 ሲቀነስ 5 9 ሲቀነስ 5 4 2 ሲቀነስ 6 ኔጌቲቭ 4 6 ሲቀነስ 5 1 ይሆናል ማለት ነው። ስለዚህ ይሄ መልሳችን ይሆናል። እሺ ሲ ላይ ደግሞ 2b + 3d የተባል ነው። ማትሪክስ ቢን በስንት እናበዛለን? መጀመሪያ በ2 እናበዛለን ማለት ነው። ሶ 2 እናስቀምጥ እዚህ ጋር ማትሪክስ ቢ 0 1 0 ነው። 3 0 2 ይሄ ነው። ሲደመር 3 ታይምስ ማትሪክስ ዲ ማትሪክስ ዲ 1 1 1 2 3 2 ይሄ ነው። አሁን እናባዛ። እያንዳንዱን ኤሌመንት ነው የሚያበዛው ይሄኛውም እንደዛው ማለት ነው። ስለዚህ 0 2 0 6 0 4 6 0 4 ይሄ ያለ ሲደመር 3 3 3 6 9 6 ይሆናል ማለት ነው። አሁን እንደምር ይሄን ስንደምር እንግዲህ ይሄ ከዚህ ጋር ይሄ ከዚህ ጋር ይሄ ከዚህ ጋር ቦታውን ጠብቆ ማለት ነው። ስለዚህ 0 ሲደመር 3 3 ነው። 2 ሲደመር 3 5 0 ሲደመር 3 3 6 ሲደመር 6 12 0 ሲደመር 9 9 4 ሲደመር 6 10 ስለዚህ ይሄ መልሳችን ይሆናል። እሺ ዲ ላይ ደግሞ ቢ ትራንስፖዝን በሲ አብዙ ፕላስ ዲ ትራንስፖዝን ደግሞ በኤ አብዙ ይለናል ማለት ነው። አሁን ቢ ትራንስፖዝን እንስራ መጀመሪያ። ቢ ትራንስፖዝ ምን ይሆናል? ከዚህ ላይ 0 3 1 0 0 2 ይሆናል ማለት ነው። ይሄ ይሆናል። እሺ አሁን በሲ እናብዛው። ይሄንን በሲ እናብዛው። ያ ማለት 0 3 1 0 0 2 ሲባዛ በማትሪክስ ሲ ይሄ ማለት ነው። ማትሪክስ ሲ 1 1 3 1 አሁን ዳይሜንሽኑን ቼክ እናድርግ። እንግዲህ የዚህኛው ዳይሜንሽን 3/2 ነው። ይሄኛው ደግሞ 2/2 ነው። ስለዚህ አያችሁ ይሄና ይሄ ስለተመሳሰለ መባዛት ይችላል ማለት ነው። 3/2 ኤክስፔክት እናደርጋለን። 3/2 የሆነ ማትሪክስ ኤክስፔክት እናደርጋለን ማለት ነው። እሺ እንጀምር። 0 ሲባዛ በ1 0 ነው። 3 ሲባዛ በ3 9 0 ሲባዛ በ1 0 ሲባዛ በ1 0 3 ሲባዛ በ1 3 ይሄ ይሆናል። 1 ሲባዛ በ1 1 0 ሲባዛ በ3 0 ስለዚህ እቺ ጋር 1 ትመጣለች ማለት ነው። 1 ሲባዛ በ1 1 ሲባዛ በ1 1 0 ሲባዛ በ1 0 ስለዚህ 1 እናገኛለን። እዚህ ጋር 0 ሲባዛ 0 ሲባዛ በ1 0 2 ሲባዛ በ3 6 0 ሲባዛ በ1 0 2 ሲባዛ በ1 2 ይሄንን አገኘን ማለት ነው። አሁን ደግሞ ዲ ትራንስፖዝን እንስራ። ዲ ትራንስፖዝ ምን ይሆናል? 1 2 1 3 1 2 ይሆናል። ይሄ ይሆናል። ይሄን በምን እናብዛው? በማትሪክስ ኤ እናብዛው። በማትሪክስ ኤ እናብዛው። 1 2 1 3 1 2 ይሄ ያለን። ማትሪክስ ኤ ደግሞ 1 1 2 3 ነው ማለት ነው። ይሄንን እናብዛ። እሺ እንጀምር። 1 ሲባዛ በ1 1 ነው። 2 ሲባዛ በ2 4 ስንደምረው 5 ይሆናል። 5 1 ሲባዛ በ1 1 2 ሲባዛ በ3 6 ድምሩ ስንት ይሆናል? 7 7 ይሆናል። እሺ 1 ሲባዛ በ1 1 2 ሲባዛ በ3 6 ስንደምረው 7 እናገኛለን። 1 ሲባዛ በ1 1 3 ሲባዛ በ3 9 ድምሩ 10 ይሆናል። 10 1 ሲባዛ በ1 1 2 ሲባዛ በ2 4 ስንደምረው 5 ይሆናል ማለት ነው። 1 ሲባዛ በ1 1 2 ሲባዛ በ3 6 ድምሩ ስንት ይሆናል? 7 ይሆናል ማለት ነው። አሁን እነዚህ ሁለቱን ደምሩ ነው የተባልነው። እነዚህ ሁለቱን ደምሩ ማና ማንን? 9 3
1 1 6 2 ይሄንንና ፕላስ እዚህ ጋር ደግሞ 5 7 7 10 5 7 እነዚህ ሁለቱን ማለት ነው። ስለዚህ ምን እናገኛለን? ይሄን እንደዚህ ላድርገው 9 ሲደመር 5 14 3 ሲደመር 7 10 እዚህ ጋር ያሉት ላይ ደግሞ አንድ መደመር ነው። ምን ይሆናል? 8 11 ይሆናል ማለት ነው። 8 11 እዚህኛው ጋር ስንመጣ 6 5 7 2 11 9 ይሆናል ማለት ነው። 11 9 ይሆናል ማለት ነው። ስለዚህ ይሄ የተጠየቀው ጥያቄ መልስ ይሆናል። ሶስተኛ አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ማትሪስስ አስ ሲሜትሪክ፣ ስኪው ሲሜትሪክ፣ ዲያጎናል፣ ስካላር፣ አፐር ትሪያንጉላር ኦር ሎወር ትሪያንጉላር ማትሪክስ ብላችሁ ለዩ ነው የሚለን ማለት ነው። አሁን ይሄንን ተመልከቱ። እንግዲህ ይሄ ከሜን ዲያጎናሉ ወደ ታች ያለው ምንድነው? ይሄ 0 ነው። ስለዚህ አፐር ትሪያንጉላር ነው ማለት እንችላለን። ይሄ አፐር ትሪያንጉላር ነው። ሌላ ሲሜትሪክ አይደለም። ለምን? ይሄና ይሄ አይመሳሰልም። ይሄ ተመሳስሏል በእርግጥ ሌሎቹ ግን አይመሳሰሉም። እስኪው ሲሜትሪክ ለማለት ዲያጎናሉ ምን መሆን አለበት? 0 መሆን አለበት መጀመሪያ ማለት ነው። ሶ ዲያጎናልም ስካላርም አይደለም፣ ብቸኛ አፐር ትሪያንጉላር ይሆናል ማለት ነው። እሺ ቢ ላይ ስናይ ተመልከቱ። እዚህ ጋር ምን አለ? ዲያጎናል ላይ ኤሌመንት አለ። ስለዚህ ይሄ ዲያጎናል ነው ማለት እንችላለን። ስካላር አይደለም ግን ዲያጎናል ነው ማለት እንችላለን። አፐር ትሪያንጉላር ነው፣ ሎወር ትሪያንጉላርም ነው ማለት እንችላለን። ምክንያቱም ይሄ ከታች 0 ነው። ስለዚህ አፐር ትሪያንጉላር ሆነ ማለት ነው። ይሄኛውን ደግሞ የላይኛው 0 ሆነ፣ ሎወር ትሪያንጉላርም ሆነ ማለት ነው። ከዛ በተረፈ ሲሜትሪክ ነው ወይ? አዎ ሲሜትሪክ ነው። ምክንያቱም ተመልከቱ 0 0 0 0 0 0 ሲሜትሪክ ነው። እስኪው ሲሜትሪክ አይደለም፣ ምክንያቱም ዲያጎናሉ ምን ስላልሆነ 0 ስላልሆነ። እሺ ሲን ደግሞ ስናይ እስኪው ሲሜትሪክ ነው ይሄ። ምክንያቱም እዩት ዲያጎናሉ 0 ነው፣ ሁለቱ ኦፖዚት ሳይን ያላቸው ይሄና ይሄም ማለት ነው። ስለዚህ እስኪው ሲሜትሪክ ነው። ሲሜትሪክ አይደለም፣ ዲያጎናል አይደለም፣ አፐር ትሪያንጉላር ሎወር ትሪያንጉላርም አይደለም፣ እስኪው ሲሜትሪክ ብቻ ነው። እሺ ዲን ደግሞ ተመልከቱ ምንድነው? ሲሜትሪክ ነው። ምክንያቱም 2 2 1 1 3 3 ሶ ይሄ ምንድነው? ሲሜትሪክ ነው። ከዛ ውጪ ሌሎቹን አይሆንም። እሺ ኢ ላይ ደግሞ ስናይ ተመልከቱ እዚህ ጋር ይሄ ምንድነው? ይሄ 0 ነው። ስለዚህ ሎወር ትሪያንጉላር ነው። እሺ ኤፍን ደግሞ ስናይ ተመልከቱ 3 3 3 አለ እዚህ ዲያጎናል ላይ። ስለዚህ ዲያጎናልም ነው ስካላርም ነው ሁለቱንም ማለት ነው። ኦኬ ሌላ ሲሜትሪክ ነው። ምክንያቱም 0 0 እዚህም 0 ማለት ነው። ሌላ አፐር ትሪያንጉላር ነው። ለምን? ይሄ ከታች ያለው 0 ነው። እንዲሁም ሎወር ትሪያንጉላር ነው። ለምን? ይሄ ከላይ ያለው 0 ነው። አያችሁ? ሶ በዚህ ምክንያት ከስኪው ሲሜትሪክ ውጪ ሁሉንም ይሆናል ማለት ነው። አራተኛ ጥያቄ ፋይንድ ዘ ሪዲዩስድ ሮ ኢችሎን ፎርም ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪስስ። ልብ አድርጉ እንደሚለን ሪዲዩስድ ሮ ኢችሎን ፎርም ነው። ስለዚህ የመጀመሪያ ስራችን በሮ ኢችሎን ፎርም መጻፍ ነው። እቺን 0 ማድረግ ማለት ነው። ሶ የላይኛው ባለበት ይቀመጥ 1 2 3 እቺን 0 ለማድረግ ይሄኛውን እንደ ፒቮት እንጠቀም። -2 1 -1 ይሄ ይቀመጥ። የላይኛውን በስንት እናብዛው? በ2 እናብዛውና እንደምርበት። የላይኛውን በ2 ስናበዛ 2 4 6 ይሆናል ማለት ነው። ደምሩት ወደታች 0 5 5 ይሆናል ማለት ነው። ሶ ምን ማድረግ እንችላለን? ይሄንን ማቃለል ኦቨር 5 ማድረግ እንችላለን። 0 1 1 ሆነ ማለት ነው። ስለዚህ 0 1 1 ብለን እናስቀምጥ። ይሄ አሁን በሮ ኢችሎን ፎርም ነው። በሪዲዩስድ ሮ ኢችሎን ፎርም ግን አይደለም። ያ እንዲሆን ምን ማድረግ አለብን? እቺ እዚህ ጋር ያለችዋ 0 መሆን አለባት ማለት ነው። ስለዚህ እሱን 0 ወደ ማድረግ እንሄዳለን። ያለ ማድረግ ምን እናድርግ? ይሄን የታችኛውን በኔጌቲቭ2 አብዝተን እዚህ ላይ መደመር፣ ይሄን በኔጌቲቭ2 አብዝተን እዚህ ላይ መደመር ማለት ነው። ስለዚህ 0 -2 ሆነ ይሄ ማለት ነው። የላይኛው ደግሞ 1 2 3 ነው። እንደምረው ወደታች ይሄ 1 ይሆናል። -2 ሲደመር 2 0፣ -2 ሲደመር 3 1 ይሆናል። የላይኛውን በዚህ እንተካዋለን ማለት ነው። የላይኛውን ሮ ይሄኛውን በዚህ እንተካለን። ሶ 1 0 1 ሆነ። የታችኛውስ 0 1 1 ነው።
ስለዚህ ተመልከቱ አሁን ይሄ ሊዲንጉ ይሄ ነው፣ እዚህ ጋር ሊዲንጉ ይሄ ነው። ሊዲንጉ ጋር ስንመጣ በእነሱ ኮለም ላይ ከዜሮ ውጪ ምንም ሌላ ቁጥር የለም ማለት ነው። ስለዚህ ይሄ በሪዲዩስድ ሮ ኢችሎን ፎርም ተጽፏል ማለት ነው። እሺ ቢ ላይ ስንመጣም አሁን ምንድነው ማድረግ ያለብን? መጀመሪያ እነዚህን 0 0 ማድረግ ነው። ይሄን 0 ይሄን 0 ይሄን 0 ማድረግ ነው ማለት ነው። ስለዚህ ያን ለማድረግ ደግሞ ምን እናርግ? መጀመሪያ ይሄ ፒቮት ነው ባለበት እናስቀምጠው 1 2 1። ከዚህ በኋላ ምን እናርግ? ፒቮቱን አንዴ በኔጌቲቭ 2 እናበዛዋለን ይሄን 0 ለማድረግ፣ አንዴ ደግሞ በኔጌቲቭ 3 እናበዛዋለን ይሄን 0 ለማድረግ ማለት ነው። ስለዚህ ይሄኛው ይቀመጥ ባለበት ነው። እዚህ ጋር አሁን ቺኛዋን እንውሰዳት ማለት ነው። 2 1 2 ይሄን የላይኛውን በኔጌቲቭ 2 ላብዛው ይሄኛውን ማለት ነው። በኔጌቲቭ 2 ስናበዛው ኔጌቲቭ 2 ኔጌቲቭ 4 ኔጌቲቭ 2 ይሆናል። ደምሩት ወደታች 0 ኔጌቲቭ 3 0 ይሆናል። አሁን ይሄን ማቃለል እንችላለን። ኦቨር ኔጌቲቭ 3 ኦቨር ኔጌቲቭ 3 ኦቨር ኔጌቲቭ 3 ኦቨር ኔጌቲቭ 3 0 1 0 ይሆናል ማለት ነው። ስለዚህ እዚች ጋር እንምጣ 0 1 0 ብለን ማስቀመጥ እንችላለን። አሁን ደግሞ የታችኛው ላይ እንመጣለን እዚህኛው ላይ ማለት ነው። እሱን እንጻፈው እዚህ ጋር 3 2 3 ይሄን እንጻፈው። ከዛስ ይሄ ከላይ ያለውን ፒቮቱን በስንት እናብዛው? በኔጌቲቭ 3 እናብዛው። ይሄንንም በኔጌቲቭ 3 ይሄንንም በኔጌቲቭ 3 ይሄንንም በኔጌቲቭ 3። ስለዚህ ምን እናገኛለን? ኔጌቲቭ 3 ኔጌቲቭ 6 ኔጌቲቭ 3 ይሆናል። ደምሩት ወደታች 0 ኔጌቲቭ 4 0 ይሆናል። ለኔጌቲቭ 4 ለኔጌቲቭ 4 ታካፍሉት። ይሄንንም ለኔጌቲቭ 4 ይሄንንም ለኔጌቲቭ 4 ይሄንንም ለኔጌቲቭ 4 0 1 0 ይሆናል ማለት ነው። ስለዚህ እዚች ጋር 0 1 0 ይሄንን እናስገባለን ማለት ነው። ይሄን እናስገባለን። አሁን እዚህ ጋር ተመልከቱ እንግዲህ ይሄ መጀመሪያው አለ ሊዲንግ፣ ሌላ ደግሞ እዚህ ጋር ሊዲንግ አለ። ከዚህ ሊዲንግ በታች ያሉት 0 ናቸው፣ ምንም ችግር የለም። ከዚህኛው ሊዲንግ ወደ ላይና ወደ ታች ያሉት ሁለቱም ምን መሆን አለባቸው? 0 መሆን አለባቸው። ሪዲዩስድ ሮ ኢችሎን ፎርም ያንን ነው የሚለን። ስለዚህ ይሄኛውን በቀላሉ 0 ማድረግ እንችላለን። እንዴት በማድረግ? ሁለቱም ብናቀናንስ 0 ይመጣል ማለት ነው። የላይኛውን ደግሞ ተመልከቱ 1 2 1 ነው ያለን። ስለዚህ ምን እናድርግ? ይሄንን በኔጌቲቭ 2 ላብዛው በኔጌቲቭ 2 ከዛ እዚህ ላይ መደመር። ይሄ በኔጌቲቭ 2 ሲባዛ 0 ኔጌቲቭ 2 0 ይሆናል። አሁን ደምሩት 1 0 1 ይሆናል ማለት ነው። ስለዚህ የላይኛውን በዚህ እንተካዋለን 1 0 1 በዚህ እንተካው ማለት ነው። ቀጥሎ 0 1 0 ይሄንን እናስቀምጥ። እቺ ደግሞ 0 መሆን አለባት። እቺን 0 ለማድረግ ሁለቱን ዳይሬክት ብናቀናንስ ውጤቱ ምን ይሆናል? 0 0 ሲቀነስ 0 1 ሲቀነስ 1 0 ሲቀነስ 0 ውጤቱ ምን ይሆናል? 0 ይሆናል ማለት ነው። 0 0 0 ይሆናል ማለት ነው። ስለዚህ ተመልከቱ አሁን ሊዲንጉ ይሄ ነው። ከሱ በታች ያለው እንዳለ 0 ነው። እዚህ ጋር ሊዲንግ አለ፣ ከላይም ከታችም ያለው እዚህ ኮለም ላይ ከሱ ውጪ ምንም ሌላ ቁጥር የለም ማለት ነው። ስለዚህ ይሄ በሪዲዩስድ ሮ ኢችሎን ፎርም ተጽፏል ማለት ነው። አምስተኛ ጥያቄ ሶልቭ ኢች ኦፍ ዘ ፎሎዊንግ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ዩዚንግ ጋውሺያን ኢሊሚኔሽን ሜቶድ። በሌላ አነጋገር በሮ ኢችሎን ፎርም እየጻፋችሁ ሶልቭ አድርጉት ነው የተባልነው ማለት ነው። ስለዚህ ወደ ማትሪክስ ፎርም እንቀይረው። ይሄንን ኮፊሸንታችን ምን ይሆናል? 1 ኔጌቲቭ 1 የዚህኛውስ 2 1 ይሄ ያለን ማለት ነው። ኦግመንትድ ይሆናል። እዚህ ጋር 1 2 አለን ይሄ ያለን ማለት ነው። ስለዚህ በሮ ኢችሎን ፎርም ስለሆነ እቺን ምን ማድረግ ነው ማለት ነው? 0 ማድረግ ነው የመጀመሪያ ስራችን የሚሆነው። ያን ለማድረግ ደግሞ ፒቮቱን ከላይ እንዳለ እናስቀምጠው። መጀመሪያ 1 ኔጌቲቭ 1 1 ከዚህ በኋላ ምን እናርግ? ይሄንን እንጻፈው። ከታች ያለው ይሄኛውን በእንደዚህ አይነት መልኩ እንጻፈው። 2 1 2 አሁን የላይኛውን ይሄኛውን በኔጌቲቭ 2 ላብዛው። ኔጌቲቭ 2 ፖዚቲቭ 2 ኔጌቲቭ 2 ይሆናል። ለምንድን ነው በዚህ ያበዛሁት? በኔጌቲቭ 2 ያበዛሁት ይሄን ስደምረው እንዲጣፋልኝ ማለት ነው። በሮ ኢችሎን ፎርም ለመጻፍ እቺ የግድ 0 መሆን ስላለባት ደምሩት። ይሄን ወደታች 0 3 0 ይሆናል። አሁን ይሄን አቃሉት እንግዲህ ኦቨር 3 ብናደርገው 0 1 0 ይሆናል ማለት ነው። ስለዚህ እዚች ጋር እንምጣ 0 1 0 ይሆናል ማለት ነው። ይሄ መጣ። ጨርሰናል? አልጨረስንም። አሁን ምን እናርግ? በእንደዚህ አይነት መልኩ እንጻፈው። 1 ኔጌቲቭ 1 0 1 መጀመሪያ ላይ ያለው ኤክስ ነው፣ ከዛ ዋይ ነው።
እኩል ይሆናል 1 0 1 0 ቪዥዋላይዝ ለማድረግ እንዲያግዛችሁ ነው። 0 ሲባዛ በኤክስ 0 1 ሲባዛ በዋይ ዋይ። ስለዚህ እዚህ ጋር ዋይ ይኖረናል ማለት ነው። ከላይስ ኤክስ ማይነስ ዋይ ነው የሚኖረን። እንዴት? እንደዚህ 1 ሲባዛ በኤክስ 1 ሲባዛ በኤክስ ኤክስ ኔጌቲቭ 1 ሲባዛ በዋይ ኔጌቲቭ ዋይ ኤክስ ማይነስ ዋይ ይሆናል ማለት ነው። እኩል ይሆናል እዚህ ጋርስ 1 0። ከዚህ ላይ ምን ማወቅ እንችላለን? እነዚህ ሁለት ማትሪክሶች እኩል ስለሆኑ ይሄና ይሄ እኩል መሆን አለባቸው፣ ይሄና ይሄ እኩል መሆን አለባቸው። ስለዚህ y is equals to 0 x is equals to 1 ይሆናል ማለት ነው። ሶሉሽን ሴታችን ምን ይሆናል? መጀመሪያ x ይጻፋል 1 0 ይሆናል ማለት ነው። ይሄ መልሳችን ይሆናል። እሺ ቢ ላይ ደርሰናል። ትንሽ አጀስት እናድርገው። x + y + z እኩል ይሆናል 1 ይሄኛውን ደግሞ እንውሰደው። ይሄኛውን እንዴት መጻፍ እንችላለን? አሁን ኤክስ የሚባል ነገር የለም እዚህ ውስጥ 0x + y + z እኩል ይሆናል 3 ማለት እንችላለን። x - 2y + z እኩል ይሆናል -5 ማለት እንችላለን። አሁን ይሄንን በማትሪክስ ፎርም እንጻፈው። 1 1 1 1 0 1 1 3 1 -2 1 -5 ይሄ ይሆናል ማለት ነው። ምንድነው ያደረግነው? ኮፊሸንቶቹን ነው የወሰድነው። እነዚህን 1 ነው የዚህ ኮፊሸንት፣ የዚህ 1 የዚህ 1 ይሄንን ወሰድን። 0 1 1 3 1 -2 1 -5 በዚህ መልኩ ነው ማለት ነው ያስቀመጥነው። አሁን እንግዲህ በሮ ኢችሎን ፎርም ለማስቀመጥ ስለሆነ እቺ 0 መሆን አለባት፣ እቺም እንደዛው 0 መሆን አለባት ማለት ነው። የላይኛው ፒቮቱን እናስቀምጠው መጀመሪያ 1 1 1 1 ይሄኛው ኦልሬዲ 0 ስለሆነ ይቀመጥ። እሱም 0 1 1 3 አሁን እንደዚህ እናድርግ። እንግዲህ ከታችኛው ላይ ፒቮቱን መቀነስ እንችላለን። ከታችኛው ላይ ፒቮቱን ለምን? ይሄም 1 ይሄም 1 ስለሆነ። ስለዚህ 1 ሲቀነስ 1 0 ነው። -2 ሲቀነስ 1 -3 1 ሲቀነስ 1 0 -5 ሲቀነስ 1 -6 -6 ይሆናል ማለት ነው። አሁን ተመልከቱ እዚህ ጋር 0 -3 0 -6 ነው። ለ3 ለ3 ብናካፍለው ይሄንንም ለ3 ለ-3 ይሄንንም ለ-3 ይሄንንም ለ-3 ይሄንንም ለ-3 ምን እናገኛለን? 0 1 0 2 ነው የሚሆነው። ስለዚህ ይሄንን በምን መተካት እንችላለን ማለት ነው? ይሄንን በምን መተካት እንችላለን? በ0 1 0 2 0 1 0 2 በዚህ መተካት እንችላለን ማለት ነው። ጨርሰናል? አልጨረስንም ገና። ለምን? እቺ 0 መሆን አለባት የግድ እቺ 0 መሆን አለባት። እሺ አሁን የላይኛውን እናስቀምጠው ባለበት 1 1 1 1 0 1 1 3 አሁን ምን እናድርግ? ከዚህኛው ላይ የላይኛውን መቀነስ፣ ምክንያቱም ፒቮቱ አሁን ይሄ ነው። ፒቮቱ ይሄ ነው። ስለዚህ እናቀናንስ። 0 ሲቀነስ 0 0 ነው። 1 ሲቀነስ 1 0 ነው። 0 ሲቀነስ 1 -1 ነው። 2 ሲቀነስ 3 -1 ነው። -1 ይሆናል ማለት ነው። ይህንን እናስቀምጥ እንግዲህ ከዚህ በኋላ አሁን ይሁ እዚጋችን እዚህ ጋር እንደዚህ እናምጣት። ከዚህ ላይ ምን መረዳት እንችላለን? z is equals to 1 እንደሆነ ማወቅ እንችላለን። z is equals to 1 መሆን እንደሆነ ማወቅ እንችላለን። ምክንያቱም x y z ነው። x y z ወደ ታች ሲደረደር ሶስተኛ ላይ ያለው z ይሄ ነው። ኔጌቲቭ z እኩል ይሆናል -1 በአንድ በኔጌቲቭ 1 ሁለቱንም ሳይድ ስናበዛ ይሄንን እናገኛለን ማለት ነው። አሁን ወደ ሁለተኛው ወደዚህኛው ደግሞ ስንመጣ y + z እኩል ይሆናል ስንት ይሆናል? 3 ይሆናል። z 1 ነው ኦልሬዲ። ስለዚህ y + 1 እኩል ይሆናል 3። ከዚህ ላይ የy ቫልዩ ስንት ይሆናል? 2 ይሆናል። ስለዚህ y is equals to 2 እንበል። ማቀረ z ቀረ ማለት ነው። ይሄ x + y + z is equals to 1 ይሄ ላይኛው ማለት ነው። እሱን እንጠቀማለን። x + y + z እኩል ይሆናል 1 x + y ቦታ 2 z ቦታ 1 ይሆናል 1። ይሄ ይቀላል። በዚህ ሳይድ ላይ 0 ይቀራል። ስለዚህ ለኤክስ ሶልቭ ብናደርግ ከዚህ ላይ -2 ነው የምናገኘው ማለት ነው። ስለዚህ ሶሉሽን ሴታችን ምን ይሆናል? መጀመሪያ ኤክስ ይጻፋል -2፣ ከዛ y 2፣ ከዛ z 1። ይሄ መልሳችን ይሆናል ማለት ነው።
ስድስተኛ ጥያቄ ዲተርማይን ዘ ኢንቨርስ ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስስ ኢፍ ኢት ኤግዚስትስ። ስለዚህ አሁን እዩ አንድ ነው ይሄ 3 4 ነው 3 4 ሶ ይሄ በሆነ ቁጥር ተባዝቶ ይሄንን አይሰጠንም። ስለዚህ ኢንቨርስ ይኖረዋል ማለት ነው። ኢንቨርስ ይኖረዋል። ሶ እንደዚህ እናርግ 1 3 1 4 እንበል። እዚች ጋር ደግሞ አይደንቲቲዋን እናምጣት 1 0 0 1 ሶ አሁን ምንድነው የምናደርገው ማለት ነው? እቺኛዋን ወደ አይደንቲቲ እንቀይራለን። ይሄን ወደ አይደንቲቲ እንደቀየርን አውቶማቲካሊ እዚህ ጋር የሚመጣልን ማትሪክስ ኢንቨርሳችን ይሆናል ማለት ነው። ሶ ይሄን ወደ አይደንቲቲ ለመቀየር መጀመሪያ እቺን 0 ማድረግ። ስለዚህ እሱን ለማድረግ ደግሞ ሁለቱን ማቀናነስ ነው የሚሆነው 1 3 1 0። ስለዚህ ከዚህኛው ላይ ከታችኛው ላይ የላይኛውን መቀነስ 1 ሲቀነስ 1 0 4 ሲቀነስ 3 1 0 ሲቀነስ 1 ኔጌቲቭ 1 1 ሲቀነስ 0 1 ይሆናል። አሁን እዚህ ደረስን። ጨርሰናል? አልጨረስንም። እቺ ምን መሆን አለባት? እቺ 0 መሆን አለባት እቺ ወደ አይደንቲቲ ለማምጣት ማለት ነው። ስለዚህ እንደዚህ እናርግ። እንግዲህ እንደዚህ እናርግ። የታችኛውን በኔጌቲቭ 3 እናብዛው። የታችኛውን በኔጌቲቭ 3 ስናበዛው 0 ኔጌቲቭ 3 ፖዚቲቭ 3 ኔጌቲቭ 3 ይሆናል። የላይኛውን እንደምርበት 1 3 1 0 ይሄን ደምሩት 1 0 4 ኔጌቲቭ 3 ይሆናል። ስለዚህ የላይኛውን አሁን በዚህ እንተካለን ማለት ነው 1 0 4 ኔጌቲቭ 3 የታችኛውስ 0 1 ኔጌቲቭ 1 1 ይሄ ይሆናል ማለት ነው። ይሄ ይሆናል። አሁን ይሄ ምን ሆነ? አይደንቲቲ ሆኗል። አያችሁ? አይደንቲቲ ሆኗል። ስለዚህ ኤ ኢንቨርስ ኢዝ ኢኳልስ ቱ 4 ማይነስ 1 ማይነስ 3 1 ይሄ ነው ማለት ነው። እሺ ቢን ደግሞ ተመልከቱ። አሁን ቢን ስናይ እዩ ይሄኛው ማይነስ 1 2 ነው። ማይነስ 1 2 ነው። ይሄንን በኔጌቲቭ 2 ባበዛው ምን ይሰጠኛል? ኔጌቲቭ 2 በኔጌቲቭ 1 ፖዚቲቭ 2 ነው የሚሰጠኝ። ኔጌቲቭ 2ን በ2 ሳበዛው ኔጌቲቭ 4 ይሰጠኛል። ስለዚህ ምን አገኘው ማለት ነው? ይሄንን ማትሪክስ አገኘው። አያችሁ? ስለዚህ ይሄንን በሆነ ቁጥር ሳበዛ ይሄን ስለሰጠኝ ወይም ይሄኛውን በሆነ ቁጥር ሳበዛ ይሄን ስለሰጠኝ ይሄ ማትሪክስ ምን የለውም ማለት ነው? ኢንቨርተብል አይደለም ማለት ነው። ኢንቨርተብል አይደለም። ስለዚህ ቢ ኢዝ ኖት ኢንቨርተብል ኢንቨርተብል አይደለም ማለት ነው። ፕሮሲጀሩን ተከትላችሁ ሞክሩት፣ ቅድም በሰራ ነው መልኩ ማለት ነው። ኢንቨርስ አታገኙለትም። እሺ ሲ ላይ ደግሞ 3/3 ማትሪክስ ተሰጥቶናል። ተመልከቱ። አንደኛው የሌላኛው ብዜት አይደለም። ስለዚህ እንደዚህ እናርግ 1 2 2 1 ኔጌቲቭ 2 1 2 1 2 እናርግና እዚህ ጋር ደግሞ አይደንቲቲ ማትሪክስ 1 0 0 0 1 0 0 0 1 ይሄንን እናስቀምጣለን ማለት ነው። ሶ የመጀመሪያ ስራችንም እንደሚሆነው ይሄን 0 ማድረግ ይሄን 0 ማድረግ ይሄን 0 ማድረግ ይሆናል ማለት ነው። እሺ 1 የላይኛውን ባለበት እናስቀምጠው 1 2 2 1 0 0 ይሆናል። አሁን እንግዲህ ይሄኛው 1 ነው፣ ይሄኛውም 1 ነው። ስለዚህ ከዚህኛው ከመሃለኛው ላይ የላይኛውን ብንቀንስ እቺ በቀላሉ 0 መሆን ትችላለች። እንቀንስ እንግዲህ ምንድነው የምናደርገው? 1 ሲቀነስ 1 ኔጌቲቭ 2 ሲቀነስ 2 1 ሲቀነስ 2 እያለ ነው የምንሄደው 0 ኔጌቲቭ 2 ሲቀነስ 2 ኔጌቲቭ 4 1 ሲቀነስ 2 ኔጌቲቭ 1 0 ሲቀነስ 1 ኔጌቲቭ 1 1 ሲቀነስ 0 1 0 ሲቀነስ 0 0 ይሆናል ማለት ነው። አሁን ደግሞ እንደዚህ እናደርጋለን። ይሄን የላይኛውን በኔጌቲቭ 2 እናበዛዋለን። ከዛ ከዚህ ጋር መደመር ለምን እቺ እንድትጣፋለን ማለት ነው። የላይኛውን በኔጌቲቭ 2 ስናበዛው ይሄ ኔጌቲቭ 2 ይሆናል። ይሄ ኔጌቲቭ 4 ኔጌቲቭ 4 ኔጌቲቭ 2 0 0 ይሆናል ማለት ነው። አሁን ደምሩ። ይሄን ከዚህ ይሄን ከዚህ ይሄን ከዚህ በዚህ መልኩ ነው የምንሄደው ማለት ነው። ሶ ምን ይሆናል? 0 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 2 0 1 ይሆናል ማለት ነው። ይሄ ይሆናል። ጨርሰናል? ጭራሽ አልጨረስንም ጭራሽ። አሁን እዚህ ደረስን። ከዚህ በኋላ ምን እናርግ? እቺ 0 መሆን አለባት ይግድ እቺ 0 መሆን አለባት። ስለዚህ እቺን 0 ለማድረግ ምን እናርግ? ይሄንንም
በኔጌቲቭ 1/4 እናብዛው እንዳለ ማለት ነው። ይሄኛውን በኔጌቲቭ 1/4 እናብዛው፣ የታችኛውን ደግሞ በኔጌቲቭ 1/3 እናብዛው እንዳለ ለማቃለል ማለት ነው። ስለዚህ 1 2 2 1 0 0 አለን። የመሀለኛውን በኔጌቲቭ 1/4 ስናበዛው 0 1 ፖዚቲቭ 1/4 ፖዚቲቭ 1/4 ኔጌቲቭ 1/4 0 ይሆናል ማለት ነው። የታችኛውን በኔጌቲቭ 1/3 ስናበዛው 0 1 ፖዚቲቭ 2/3 ፖዚቲቭ 2/3 0 ኔጌቲቭ 1/3 ይሆናል ማለት ነው። እዚህ ደርሰናል። ስለዚህ እዚህ ጋር እቺን እናስቀምጥ። አሁን ተመልከቱ እንግዲህ ምንድነው የቀረ? እቺን 0 ማድረግ አለብን። አሁን ደግሞ ወደ ሌላ ፕሮሰስ ከመሄዳችን በፊት እቺን መጀመሪያ 0 ማድረግ አለብን። እሺ የላይኛውን ባለበት እናስቀምጠው። 1 2 2 1 0 0 0 1 1/4 1/4 ኔጌቲቭ 1/4 0። አሁን እንደዚህ እናርግ። ይሄን የታችኛውን 0 ለማድረግ ዳይሬክት ማቀናነስ፣ ከዚህ ከታችኛው ላይ የላይኛውን መቀነስ፣ የላይኛው እንደ ፒቮት ስለሚያገለግለን ማለት ነው። ስለዚህ 0 ሲቀነስ 0 0 ነው። 1 ሲቀነስ 1 እሱም 0 ነው። እዚህ ጋር ተጠንቀቁ። 2/3 እዚህ ጋር እንቀንሳት። 2/3 ሲቀነስ 1/4 ይሄ ስንት ይሆናል? 5/12 ይሆናል። ምክንያቱም ኤልሲኤም 12 ውሰዱ። 4 በ3 8 ሲቀነስ 5 5/12 ይሆናል። ስለዚህ እዚህ ጋር 5/12 እናስቀምጥ። 5/12 እዚህ ጋርም ተመሳሳይ ነው። 5/12 ይሆናል። ምክንያቱም ተመሳሳይ ናቸው፣ ተመሳሳይ ስለሆኑ ማለት ነው። እሺ 0 ሲቀነስ 1/4 ፖዚቲቭ 1/4 ይሆናል። እዚህ ጋርስ ኔጌቲቭ 1/3 ይቀረናል ማለት ነው። አሁን ሌላ ፔጅ ላይ እንሂድ። እሺ አሁን እዚህ ደርሰናል። ምን እናርግ? ይሄንን በ12/5 እናብዛው፣ ሙሉውን እንዳለ ማለት ነው። በ12/5 እናብዛው የታችኛውን ማለት ነው። ሌሎቹ ይቀመጡ ባሉበት። ምን እናገኛለን? 0 0 1 1 እዚህ ጋር እዩ። 12 ከላይ ነው። በ4 1 በ4 3 3/5 ይሆናል። እዚህ ጋር 3/5 እዚህ ጋርስ በ3 1 በ3 4 ኔጌቲቭ 4/5 ኔጌቲቭ 4/5 ይሆናል ማለት ነው። ስለዚህ ይሄንን በዚህ መተካት እንችላለን። ተመልከቱ። እዚህ ጋር ምን እናምጣ? ይሄንን እዛ ጋር ያበዛ ነው። 0 0 1 1 3/5 ኔጌቲቭ 4/5 በዚህ መተካት እንችላለን ማለት ነው። እሺ አሁን እንደዚህ እናርግ። ይሄንን የታችኛውን በኔጌቲቭ 2 እናብዛና እዚህ ላይ እንደምር። ለምን? እችኛዋን 0 ለማድረግ ማለት ነው። ስለዚህ 1 2 2 1 0 0 ይሄ ያለን። ይሄኛውን በኔጌቲቭ 2 እናብዛው። 0 ኔጌቲቭ 2 ይሄ በኔጌቲቭ 2 ሲባዛ 1 2ኛ ኔጌቲቭ 1 2ኛ ኔጌቲቭ 1 2ኛ ፖዚቲቭ 1 2ኛ 0 ይሆናል ማለት ነው በኔጌቲቭ 2 ስናበዛው። ስለዚህ ኔጌቲቭ 1 2ኛ ኔጌቲቭ 1 2ኛ ፖዚቲቭ 1 2ኛ 0 ይሆናል ማለት ነው። ከዚህ በኋላ እንደምረው ወደታች ይሄ 1 ይሆናል 0። ይሄስ 3 2ኛ ፖዚቲቭ 1 2ኛ ፖዚቲቭ 1 2ኛ 0 ይሆናል ማለት ነው። አሁን እንጻፍ ደግመን። የላይኛው 1 0 3 2ኛ 1 2ኛ 1 2ኛ 0 ይሆናል ማለት ነው። 0 ይሆናል። ሌላ ደግሞ ይሄኛውን ተመልከቱ። ይሄንን ምን ማድረግ እንችላለን? የታችኛውን በኔጌቲቭ 1/4 ማብዛት። 0 አለን እዚህ ጋር ማለት ነው። ይሄኛው 0 1 1/4 1/4 ኔጌቲቭ 1/4 0 ይሄ ያለን። የታችኛውን ይሄኛውን በኔጌቲቭ 1/4 እናበዛለን። ስለዚህ 0 0 ኔጌቲቭ 1/4 ኔጌቲቭ 1/4 እዚች ጋር እዩ። 3/5 በስንት ላብዛው? በኔጌቲቭ 4 በኔጌቲቭ 1/4 በኔጌቲቭ 1/4 ኔጌቲቭ 3 ኦቨር 20 ይሆናል። ኔጌቲቭ 3 ኦቨር 20 ይሆናል። እንደገና
በኔጌቲቭ 1 አራተኛ ይሄኛው ሲባዛ በኔጌቲቭ 1 አራተኛ 4 ይጣፋል 1 አምስተኛ ይቀራል ማለት ነው። እዚህ ጋር 1 አምስተኛ። አሁን ይሄንን ደምሩት ምን ይሆናል? 0 1 0 0። ይሄኛውን እንደዚህ አድርጉት። ይሄንን በ5 አምስተኛ ብናበዛው እዚህ ጋር ኔጌቲቭ 5 ከስር 20 ይኖረናል ማለት ነው። ኔጌቲቭ 8 ኦቨር 20 ይሆናል። ኔጌቲቭ 8 ኦቨር 20 በ4 ኔጌቲቭ 2 አምስተኛ ይሆናል ማለት ነው። እዚች ከስር ደግሞ 1 አምስተኛ ይኖረናል። ስለዚህ 0 1 0 0 ኔጌቲቭ 2 አምስተኛ 1 አምስተኛ እዚህ ደረስን ማለት ነው። ከታችስ 0 0 1 1 3 አምስተኛ ኔጌቲቭ 4 አምስተኛ እዚህ ደረስን። አሁን እየተጠጋን ያለ ነው። ምንድነው ብቸኛ የሚቀረን? እቺን ማስወገድ፣ እቺን 0 ማድረግ ብቻ ነው የሚቀረን ማለት ነው። ያለ ማድረግ ደግሞ ይሄን የታችኛውን በስንት እናበዛለን? በኔጌቲቭ 3 ኦቨር 2 እናበዛዋለን። እሺ እንግዲህ ምን እናርጋ? አሁን ይሄንን የታችኛውን በኔጌቲቭ 3 ኦቨር 2 እናብዛው። የላይኛውን እዚህ ጋር እናስቀምጠው። 1 0 3 ኦቨር 2 1 ኦቨር 2 1 ኦቨር 2 0። የታችኛውን በኔጌቲቭ 3 ኦቨር 2 እናብዛው። ሶ ይሄ ሲባዛ በኔጌቲቭ 3 ኦቨር 2 የቱ ማለት ነው? ይሄኛው ብቻ የታችኛው። ሶ 0 0 ኔጌቲቭ 3 ኦቨር 2 ኔጌቲቭ 3 ኦቨር 2 በዚህ 0 ነው የሚሆነው። በዚህስ ኔጌቲቭ 3 ኦቨር 2 ኔጌቲቭ 3 ኦቨር 2 ኔጌቲቭ 3 ኦቨር 2 በ3 ኦቨር 5 ስናበዛው 3 ኦቨር 5 ሲባዛ በኔጌቲቭ 3 ኦቨር 2 ኔጌቲቭ 9 ኦቨር 10 ይሆናል። ኔጌቲቭ 9 ኦቨር 10 ይሆናል። ሌላ ኔጌቲቭ 3 ኦቨር 2 ሲባዛ በኔጌቲቭ 4 አምስተኛ ኔጌቲቭዋ በኔጌቲቭ ትጠፋለች። በሁለት 1 በሁለት 2 ስንት ይሆናል? 6 አምስተኛ ይሆናል ማለት ነው። ስለዚህ እዚህ ጋር 6 አምስተኛ እናስቀምጥ። ከዚህ በኋላ ወደ ታች መደመር ይሆናል። 1 0 0 ከ1 ሁለተኛ ላይ 3 ሁለተኛ ስንቀንስ ኔጌቲቭ 1 ነው የሚሆነው። ኔጌቲቭ 1 ከ1 ሁለተኛ ላይ 1 ሁለተኛ ሲቀነስ 9 አስረኛ። ይሄን እንዴት እናድርግ? በ5 አምስተኛ ይሄን 5 አምስተኛ ሳበዛው 5 አስረኛ ይሆናል። ስለዚህ ከ5 አስረኛ ላይ 9 አስረኛ ሲቀነስ ኔጌቲቭ 4 አስረኛ ኔጌቲቭ 2 አምስተኛ ይሆናል። ስናቃልለው በ2 ኔጌቲቭ 2 አምስተኛ ማለት ነው። ይሄ እዚህ ጋር ያለው ደግሞ 6 ኦቨር 5 ይሆናል። 6 ኦቨር 5 አሁን እንተካ ጨርሰናል። አሁን ሁሉም ነገር ፐርፌክት ነው። እሺ እዚህ የላይኛው ቦታ ላይ ምን እንጻፍ? የላይኛው ቦታ ላይ ይሄንን እናስገባለን ማለት ነው። 1 0 0 ኔጌቲቭ 1 ኔጌቲቭ 2 አምስተኛ 6 አምስተኛ 0 1 0 0 ኔጌቲቭ 2 አምስተኛ 1 አምስተኛ 0 0 1 1 3 አምስተኛ ኔጌቲቭ 4 አምስተኛ እዚህ መጣን ማለት ነው። ችጋችን እናስቀምጥ። ችጋ ሶሪ ይሄ ምን ሆነ? አይደንቲቲ ሆነ ማለት ነው። ስለዚህ ሲ ኢንቨርስ ምን ይሆናል? ሲ ኢንቨርስ ማትሪክሳችን ሲ ኢንቨርስ ኢዝ ኢኳልስ ቱ ይሄኛው ይሆናል ማለት ነው። ይሄ እንዳለ -1 -2 ኦቨር 5 6 ኦቨር 5 ከታችስ 0 -2 ኦቨር 5 1 ኦቨር 5 1 3 ኦቨር 5 -4 ኦቨር 5 ይሆናል ማለት ነው። ስለዚህ ይሄ ሲ ኢንቨርስ ይሆናል። እሺ ዲ ላይ ደግሞ ስናይ ተመልከቱ። እዚህ ጋር 1 አለ፣ ኔጌቲቭ 3 አለ፣ እዚህ ጋር 2 አለ። እናወጣት እቺን 1 ኔጌቲቭ 3 2 ይሄንን በኔጌቲቭ 1 አብዙት። በኔጌቲቭ 1 ብናበዛው ምን ይሰጠናል? ኔጌቲቭ 1 ፖዚቲቭ 3 ኔጌቲቭ 2 የትኛውን ሰጠን? ይሄኛውን ሰጠን ማለት ነው። ይሄኛውን በሆነ ቁጥር ስናበዛ ይሄኛውን አገኘን። ስለዚህ አንደኛው በሆነ ቁጥር ሲባዛ ሌላኛውን ኮለም አንደኛው ኮለም በሆነ ቁጥር ሲባዛ ሌላኛውን ኮለም ስለሰጠን
ምን ማለት እንችላለን ማለት ነው? ዲ ኢዝ ኖት ኢንቨርቲብል ብለን በቀላሉ መመለስ እንችላለን ምንም ሳንለፋ ማለት ነው። ሰባተኛ ጥያቄ a farmer has two types of milk, one that is 20% butterfat and another which is 15% butterfat. How much of each should he use to end up with 50 gallons of 20% butterfat? እንግዲህ ይሄን የመጀመሪያውን x እንበለው፣ ይሄን የመጀመሪያውን፣ ይሄኛውን የሁለተኛውን ደግሞ y እንበለው ማለት ነው። ስለዚህ x + y ስንት ጋሎን ይሆናል? 50 ጋሎን ይሆናል ማለት ነው። ከነሱ የተፈጠረ ስለሆነ ወደ ፐርሰንቴጁ ደግሞ ስንሄድ 20% ኦፍ x ሲደመር 15% ኦፍ x እኩል ይሆናል 20% ኦፍ ምን x + y ወይም 50 ማለት ነው። 50 ማለት ነው። አሁን ይሄንን እንደዚህ እናርግ እንግዲህ ሲካፈል ለ5% እናርገው። ይሄንንም ለ5% ይሄንንም ለ5% እንዲቃለልልን ማለት ነው። እዚህ ጋር ምን እናገኛለን? 4x እዚህ 3y እኩል ይሆናል። ይሄ ይጣፋል በዚህ ፐርሰንት በፐርሰንት በ5 1 10 200 ይሆናል ማለት ነው። 200 ይሆናል። ስለዚህ ይሄን በማትሪክስ ፎርም እናስቀምጠው። ይሄ ምን ይሆናል? 1 50 ይሆናል። የታችኛውስ 4 3 200 ይሆናል ማለት ነው። ይሄ ይሆናል። አሁን በሮይ ችሎን ፎርም እንጻፈው። ይሄንን ያ ማለት ምን ማለት ነው? እቺን 0 ማድረግ ማለት ነው። እቺን 0 ማድረግ የላይኛው ይቀመጥ 1 50። አሁን ምን እናርግ? ይሄን 4 3 200 ይሄንን 4 0 ለማድረግ ይሄን የላይኛውን በኔጌቲቭ 4 እናበዛዋለን። በኔጌቲቭ 4 ስለዚህ ኔጌቲቭ 4 ኔጌቲቭ 4 ኔጌቲቭ 200 ይሆናል። ኔጌቲቭ 200 ደምሩት ወደታች 0 ኔጌቲቭ 1 0 0 ኔጌቲቭ 1 0 ይሆናል ማለት ነው። አሁን ኦርደሩን ስታዩ ኤክስ ዋይ ነው። በዚህ ኦርደር ነው ያለው። ስለዚህ ይሄ የታችኛው ዋይ ነው ማለት ነው። ማይነስ ዋይ ኢዝ ኢኳልስ ቱ 0። ከዚህ ላይ ለዋይ ሶልቭ ስናደርግ ዋይ ስንት ይሆናል? 0 ይሆናል ማለት ነው። 0 ይሆናል። ይሄ ማለት ምን ማለት ነው? 15%ቱን በተርፋት አንጠቀመውም ማለት ነው፣ ወይም አይጠቀመውም ማለት ነው። ወደ ላይኛው ደግሞ እንሂድ። ላይኛው ላይ ስንሄድ x + y እኩል ይሆናል 50 ነው። x y ምን ሆነ? 0 ሆነ። ስለዚህ x = 50 ሆነ ማለት ነው። 50 ስለዚህ ምን ማለት እንችላለን ማለት ነው? 50 ጋሎንስ ኦፍ 20% በተርፋትን ነው የሚጠቀመው ማለት ነው። እሱም ብቻ ነው የሚጠቀመው።